በተለምዶ ኤንጂኦ መስራት ብር ማፈስ ነው፣ ብር ማተም ነው ተብሎ ይታሰባል። ነገም እኖራለሁ የሚል እንትን የለኝም። ብዙ ጊዜ ሆፕለስ ነበርኩ። በተለይ የመጀመሪያዎቹ 6-7 ዓመት ኔዘርላንድ ሄጄ አይሲኤስ ኢንስቲትዩት ኦፍ ኢንተርናሽናል ሶሻል ሳይንስ ስተዲስ የሚባል ተቋም ውስጥ የኢራስመስ ዩኒቨርሲቲ አካል ነው። ምንድን ነው ግን ኤንጂኦ የሚሰራው? ብዙ ጊዜ የስለላ የሆነ ነገር ተደርጎ ነው የሚታሰበው ኤንጂኦ። እሱ ነገር ተመልሶ እንዳይመጣ ፈራለሁ። እኔ የሚያስጨንቀኝ እሱ ነው። በጣም ፍርሃት አለብኝ፣ አንዛይቲ አለብኝ። እኔ ፕሮጀክት ማኔጅመንት ላይ ኢምፕሊሜንቴሽን ላይ በጣም ኮንተንት ኤክስፐርት ነኝ ብዬ ነው የማስበው። በኢትዮጵያ እንደዚህ ስሊ ስፒኪንግ እኔ ጎጃም በረንዳ ነው የምተኛው። 70-80 ብር እየከፈልኩ የቀን ሰራተኞች የሚተኙበት ቦታ ምተኛ። የራበኝ እየጠማኝ ነው ሞለው ብለሃል። ድፍረት አይሆንብኝና መቼ ነው የበላኸው ምግብ? ፕሬዚዳንት ትራምፕ መመረጥን ተከትሎ ዩኤስአይዲ ግሎባሊ ዲስማንትል ሲሆን የተቸገሩ ማህበረሰብን መርዳት ነፍስና ስጋዬ ነው ለእኔ። አይላቪት እወደዋለሁ በጣም። ለምን ላለፉት ጊዜ በብዛት የሰራሁት እሱን ነው። የጎዳና ተዳዳሪ የሚባለው አይነት ጫፍ ላይ ነው አሁን ያለሁት። ቨርጅ ላይ የሆነ አፋፉ ላይ ነው ያለሁት። እግረኛው ፖድካስት። ሰላም ነው ዘመኑ? በጣም ሰላም። ምን ነው አቀረቀርክ? አይ እንደዚህ ነው፣ ኖርማል ነው። እንደዚህ ኖርማል ነህ? ድምጽህም እንደዚህ ኖርማል ነው? አዎ። ሰላም ነህ? ደህና ነኝ። ዘመኑ አዲስ ይሁን፣ ዘመኑ አዲስ ይሁን። እንቁጣጣሽ ላይ ነው የተወለድከው? የመልካም ዘመን ምኞት የሚመስል ነገር አለው። ከደርግ መምጣት በኋላ ማለት ነው። በኢህአዴግ መንግስት ወድቆ ደርግ መጥቶ ባለበት ጊዜ ማለት ነው። ስለዚህ የደርግ ዘመን ነው። ደርግ መጥቶ ኦልሞስት ወደ 69 አካባቢ። ስለዚህ ዘመኑ አዲስ ሲሆን ብለው ተመኙ ማለት ነው። ለኢትዮጵያ ሕዝብ ሁሉ ነው የተመኙት። ጥሩ ነው። ምናልባት በትምህርት ከፍ ያለ ፕሮፋይል እንዳለህ አውቃለሁ። ማዕረግ ካለ ዶክተር፣ ኢንጂነር የሚባል እንዳናልፈው ንገረን ብዬ ነው። የለኝም። አቶ ነው። እሺ፣ በህይወትህ በጣም ጫፍ ጫፉን የተወሰነ የነገርከን አለ። በትምህርት ከኢትዮጵያ እስከ አውሮፓ የቀለም መዋያዎች ሂደህ ነበረ። ቀለም እዛ ድረስ ውሃል። እውቀት ለመቅሰም ባህር ተሻግረሃል። ደግሞ ተመልሰ በሀገር ቤት ስራ ህይወት ቀጥሎ ነበረ። ያ ሁሉ አልፎ ደግሞ አሁን የምትኖረው እየኖርኩት ነው ያልከው እና የነገርከን አለ። በዛ በኩል መማር፣ በዛ በኩል ህይወት ማለፍ፣ ቀለም መቅሰም፣ በአካዳሚው ዓለም አንቱ መባል በኑሮ ደረጃ ከራስ ያልፋል አይደለ? አስተዋጽኦ ለወገን ለሀገር የሚጠቅም እውቀት ነው ተብሎ የሚታሰበው። ደግሞ ለራስ ለቀን ጉርስ ለአመት ልብስ ሲያሳጣ ደግሞ እንዲህ ተምሮ ምን ተፈጥሮ ነው ቀድሞ ነገርስ ትምህርቱ አልነበረም? ምንድነው ያልገባን ነገር የሚል ጥያቄ ያስነሳል። ያቀረብነህ እና ህይወትህን ብንሰማው ብለን የጓጓንበት አንዱ መነሻ ታሪካችን ይሄ ነው። ይሄን በዝርዝር በምትነግረን ጉዳይ ከላይም ከታችም እያገጣጠምን ሀሳብ ታሪክህን እየሰማን ለመረዳት እንሞክራለን። ቀድሞ ነገር ስለ ዘመን አዲስ ይሁን ራሱን ሲያስተዋውቀን ከስም ያለፈ ውልደት፣ እድገት፣ የትምህርት ቤት ጅማሮ፣ የሀሁ የኤቢሲዲ አጀማመር አለ። ከሱ ብንጀምር ጥሩ ነው። እሺ፣ ያው ቀደም ብዬ እንደነገርኳችሁ ስም የዘመኑ አዲስ ይሁን ነው። ጎጃም ክፍለ ሀገር፣ በቀድሞ ጎጃም ክፍለ ሀገር ሞጣን የተወለድኩት። የአንደኛ ደረጃና መልሰኛ ደረጃ ሁለተኛ ደረጃ ትምህርቴን እዛው ተከታትያለሁ። ሀይ ስኩል ባህር ዳርም ደብረ ወርቅ የምትባል ከተማ። ከዛም 12ኛ ክፍል ሞጣ ተመልሼ ተፈትኜ ውጤት አምጥቼ አዲስ አበባ ዩኒቨርሲቲ ገብቻለሁ። አዲስ አበባ ዩኒቨርሲቲ የ4 ዓመት ትምህርት ተከታትዬ በሶሲዮሎጂና ሶሻል አድሚኒስትሬሽን የመጀመሪያ ዲግሪ ተመርቄያለሁ። በኢትዮጵያ አቆጣጠር በ90 ወይም በፈረንጆች በ98 ማለት ነው። ሎንግ ኤጎ በጣም ቆይቷል። 90 ማለት ጦርነቱ በነበረበት ማለት ነው። የኢትዮ ኤርትራ ጦርነት። እሺ። ከዛ በኋላ በ2013 የኔዘርላንድ መንግስት የሚሰጠውን ስኮላርሽፕ አግኝቼ ሾርት ተርም ትሬኒንግ ኔዘርላንድ ሄጄ አይሲኤስ ኢንስቲትዩት ኦፍ ኢንተርናሽናል ሶሻል ሳይንስ ስተዲስ የሚባል ተቋም ውስጥ የኢራስመስ ዩኒቨርሲቲ አካል ነው። እዛ
የአንድ 3 ወር ተኩል ካሪክለም ቤዝድ የሆነ ፖስት ግራጁዌት ዲፕሎማ በህጻናት ወጣቶችና ልማት ፖስት ግራጁዌት ዲፕሎማ ተመርቄ ያለሁ። የትምህርት ዝግጅቴ በአጭሩ ይሄን ነው የሚመስለው። የስራ ልምዴ በጣም ሰፊ ነው። 22-23 ፕላስ ማለት እንደው 4 ወር 5 ወር የምሰራባቸው መስሪያ ቤቶች ብዙ አልቆጥራቸውም። ስራ ልምድ ስለማልጠይቅ ማለት ነው። እንደዚህ አይነት መቆራረጦች ስለሆኑ ግን ከአመት በላይ የሰራሁባቸው ራሱ ከ22 አመት በላይ ሆነዋል። መንግስታዊና መንግስታዊ ያልሆነ ድርጅት፣ በብዛት መንግስታዊ ያልሆነ ድርጅት ሰርቻለሁ። በተለምዶ ኤንጂኦ እያልን የምንጠራው ማለት ነው። አገር በቀል ሎካል ኤንጂኦዎች ላይ ሰርቻለሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ልማት ኮሚሽን የሚባል አለ፣ የዴቨሎፕመንት ዊንጉ ማለት ነው። እዛ ደስ የነበርኩ ፕሮግራም አስተባባሪ ሆኜ የመጀመሪያው ኤንጂኦ ልምዴ እሱ ይመስለኛል። ቀጥሎ ኬር ኢትዮጵያ ገብቻለሁ። ኬር አዲስ አበባ ተቀጥሬያለሁ። ኬር ባህር ዳር ተቀጥሬያለሁ። በጥቅሉ 4 አመት ሰርቻለሁ። ከዛ መቅደም የሚባል በኤችአይቪ ኤድስ ቫይረሱ በደማቸው ያለው ወገኖችን የሚረዳ እና ወላጅ አልባ ህጻናትን የሚረዳ ድርጅት 7 አመት ሰርቻለሁ። እዛ ድርጅት ውስጥ ከደሴ ፕሮግራም አስተባባሪ እስከ አዲስ አበባ መጥቼ 5 አመት የጠቅላላ ቅርንጫፎች ፕሮግራም ኃላፊ ሆኜ ሰርቻለሁ። ኢትዮጵያን ኤርፖርት ሰርቻለሁ። ከፍተኛ የማህበራዊ ጉዳይ ኦፊሰር ሆኜ ኤርፖርት ሰርቻለሁ። ከአየር መንገድ ጋር መርጅ ሲያደርግ 9 ወር ከስተመር ሰርቪስ ኦፊሰር ሆኜ ሜዳ ላይ ተመድቤ ሰርቻለሁ። እና ያው ትንሽ መሮጡ ከጤናዬ ጋር ስላልሄደ ለቅቄ ወደ ኤንጂኦ ተመልሻለሁ። ብርዱ አለ ምኑ አለ እና ግሬቭ የሚባል አለ፣ ሌሊት ይገባል ምን ይላል። ትንሽ ከጤናዬ ጋር አልሄደም። በጣም ተጎሳቆልኩ፣ ተጎዳሁ። ሌላ አማራጭ ሳገኝ ተመለስኩ። ከዛ ባሻገር ብርሃን ለህጻናት ፕሮግራም ዲፓርትመንት ማኔጀር ነበርኩ። ከፍተኛ የሆነ አካል ጉዳተኛ እንትን ላይ ሰርቻለሁ። ኢቭን የኢትዮጵያ አካል ጉዳተኞች ብሔራዊ ማህበር አጭር ጊዜም ቢሆን 8 ወር ስራ አስኪያጅ ነበርኩኝ። በምን መስፈርት የአካል ጉዳተኞች ማህበር? በባለሙያነት ነው። የመደቡ የባለሙያ መደብ ስለሆነ በአባልነት የሚያዝ አይደለም። እሱም አባል መሆን የሆነ ዲዜብል መሆን ይጠይቃል ብዬ አስቤ ነበር። እሺ የባለሙያ መደብ ከሆነ እንደ አውትሶርስ ይሰጣል። የስ ከዛ ውጪ ከዛ እንደወጣው ቪኤንጂ ኢንተርናሽናል የሚባል የኔዘርላንድስ መንግስት ኢንተርናሽናል ኤንጂኦ ነው። እሱ ሳይፕ እና ክሬቲቭ የሚባል የአሜሪካ ኤንጂኦዎች በጋራ የዩኤስአይዲ ፕሮጀክት ዊን አድርገው ተገብሩ ነበር። የመጨረሻው እሱ ላይ ነው የመጨረሻው የሰራሁት ቪኤንጂ ላይ ነው። እሺ ቪኤንጂ እስከ አምና ጥር ድረስ እየሰራው ነበር። እንግዲህ ፕሬዚዳንት ትራምፕ መመረጥን ተከትሎ ዩኤስአይዲ ግሎባሊ ዲስማንትል ሲሆን ያው እኔ የምጣ ፈንታው ደርሶኛል ማለት ነው። ስራ ድምፁ ግን እየሰማሽ ሆኖ ሬዲዮ ግሬሲ ያለው እንዴት ደስ እንደሚል ታንኪዩ በጣም ናሬት አደረ። እሺ ያ እና ያው ስራ አጥ ሆኛለሁ። እና ስራ አጥ መሆን ምንድነው እንግዲህ ወይ ብርቅ ነው ወይ ልትሉኝ ትችላላችሁ። ግን ረጅም ጊዜ ነው ስራ አጥ የሆንኩት። አሁን የነገርከን የ20 ምናምን አመት በተለምዶ ኤንጂኦ አልከው። በእርግጥ በተለምዶ ብቻም ሳይሆን ባህር መዝገብ ስሙም ኤንጂኦ ሲተነተን ናን ገቨርንመንት ኦርጋናይዜሽን ማለት ነው። ከተለምዶ ያልፋል ብዬ ነው፣ ህጋዊ ስም አጠራሩ ነው። በዛ ውስጥ ረጅም አመት መስራት 20 አመት ፕላሶችን መቆየት ደግሞ በእኛ ሀገር እዚህ ጋር ነው በተለምዶ የሚመጣው። በተለምዶ ኤንጂኦ መስራት ብር ማፈስ ነው፣ ብር ማተም ነው ተብሎ ይታሰባል። የምርም ደግሞ ብር የሚበላበት ነው፣ ያበላል። የከሌ ልጅ ኤንጂኦ ሰራ ሲባል ዲቢ ደረሰው አሜሪካ ገባ እንደማለት ይታሰባል። ይሄን ያህል አመት መስራት ደህና ብር መቋጠሪያ ጊዜ እንዴት አጣህ ነው? በራስህ ጊዜ ምክንያትህን አናውቅም ወይ ብር ያለስክበት ምክንያት አይታወቅም። ግን በዛ የኤንጂኦ እንደዚህ ሁሉ መስራትና አሁን ደግሞ እበላ እጠጣው አጣሁ፣ መጠለያ እወድቅ እነሳበት አጣሁ፣ ብርድ ጉርፉ ሀሩሩ ተፈራረቀብኝ ማለት አልገጣጠምልኝ ብሎ ያኔ በስልክ ስትነግረኝ የነበረኝ ጥያቄ ነው። ከስልክ ይልቅ የአካሉ ያደማል ብዬ ነው ያቆየሁት። እና ምንድን ነው ከዛ ወደዚህ ያመጣው በዓለም የመጣው የዶናልድ ትራምፕ የዚህ
ዩኤስኤዲም ሆነ የሌሎችን እንትኖች መዝጋት ለብዙዎቹ እንደውም ወደ ቋጠሩት ነው የተመለሱት። ስራ ቅይር አድርገው ህይወት ቀጥሏል። ምክንያቱም የቋጠሩት የሰሩት ደግሞ ልምዱም ስላለ ከአንዱ ወደ አንዱ ሽፍት ማድረግ በቀላሉ ይቻል ነበረ። አንተ እንዴት ነው እንደዚህ አይነት ዱብዳ የሆነብህ? ሁለት ነገሮች ናቸው። ሆነስትሊ ስፒኪንግ እኔ ገንዘብ አፍሻለሁ የሚል እንትን የለኝም። እኔ ኬር ሰራበት በነበረው ለምሳሌ ማክሲመም ደሞዜ 4 አመት ሰርቼ ስወጣ 4500 ብር ነበር። ዶላር ብር በዶላር አይከፍልም ነበር ያኔ፣ እንደው እሺ በኢትዮጵያ ብር ነበርና ምን ማለት ፈልጌ ነው፣ በዛ ሰዓት 4500 ትልቅ ነው። በእርግጥ ቫሊዩ የገንዘብ ቫሊዩ ከባድ ነው፣ ጠንከር ያለ ነበር ፐርቼዚንግ ፓወሩ እና ያን ያህል እንትን የሚል አይደለም። እንግዲህ እንደነገርኩህ ኬር ስገባ ታማሚ ነኝ። ታማሚ ስለሆንኩኝ በርካታ ነገሮች ሬክለስ በሆነ መልኩ ነው እንትን የሚሉት። በቃ ራሴን ለመጠበቅ እንትን ለማለት ነገም እኖራለሁ የሚል እንትን የለኝም። ብዙ ጊዜ ሆፕለስ ነበርኩ። በተለይ የመጀመሪያዎቹ 6-7 አመት በቃ መቀበል ማመን ያቅተኝ ነበረ። በቃ እና አንዳንዴ ስራዎቹን እለቃለሁ። በቃ ዝም ብዬ እለቃለሁ ሳልሰናበት ማለት ነው። ኬር 2 ራሴ ለቅቅ ያለሁ ዝም ብሎ የሚረብሸኝ ነገር ነበረ እና በካውንስሊንጉ ምኑም ብዙ ነገሮች አልሰሩልኝም ለእኔ። ሶ መድኃኒት ማቋረጥ አልችልም። ማይቋረጥ መድኃኒት ወስዳለሁ። መጀመሪያ አካባቢ እሱን በቃ በጣም ይረብሸኝ ነበር እና ብዙ ነገሮች ተብላሽተዋል ከእሱ ጋር ተያይዞ ማለት ነው። ኢቨን ቤተሰብ መመስረት ብላብላ። እኔ በዚህ እድሜ ቤተሰብ አልመሰረትኩም፣ ትዳር የለኝም እና ምንድነው በጣም ሆፕለስ ነበርኩ። እንደውም የሚሻለኝ ምንድነው ስራ ሰዓት ላይ ስራ ቦታ ላይ ሲሆን ረሳዋለሁ። ብዙ ጊዜ ቢዚ ስለመሆን ስለማነብ ረሳዋለሁ። ከዛ ውጭ ግን ማታ ገብቼ ጣራ የምቆጥርበት ነገር አለ፣ የምቆዝምበት ነገር አለ ምናምንና በዛ እንትን ብዙ መቆጠብ መያዝ አልቻልኩም። እንዳልከው ጓደኞቼ እኔ ባህር ዳር በምሰራበት ጊዜ ቦታ ይመሩ ነበር፣ ቦታ ይዙ ነበር ምናምንና ብላብላ። እኔ ግን እንደዚህ ቆያለሁ ኖራለሁ የሚል እንትን የለኝም። ያው ምንድነው የሚባለው በተረትም አለ፣ ምንድነው የሚባለው እሄዳለሁ ባይ ነው ስንቅ ይጨርሳል ምንድነው የሚባል ነገር፣ እንደዚህ አይነት ነገር እና እኖራለሁ ብል ኖሮ ነበር የተሻለ የሚሆነው። ግን እንደዚህ አይነት ነገሮች አልነበሩም። ኦነስትሊ ግን ክፍያው ምን ያን ያህል ቱ ቢ ኦነስት እኔ አሁን መጨረሻ ላይ የሰራሁበት ደሞዝ በጣም ጥሩ ነበር። ስንት ነበር? ያሁን ዶላር ነበር የሚከፈለው። ጥሩ ነበር። ኦልሞስት ምንሽ ከ2300 አካባቢ ዶላር ነበር የሚከፍሉት በወር። 14 ወር ብቻ ነው የሰራ ነው። ግን 2300 ዶላር 43% ታክስ ይደረጋል። 35% ታክስ አለ። 8% እንትን አለ ማህበራዊ ዋስትና ጡረታ። እነሱን ስደምራቸው 43% እንትን ያለና ከ1600 ኤኒዌይስ ኢት ዋዝ ጉድ። 100 ምናምን አካባቢ ደርስ ነበር። እንደገና እኛ የምንዛሬ እንትኑ ኤክስቼንጅ ሬቱ ሳይጨምር ነው የወጣ ነው። 50 ያለ ነው ኦልሞስት። አምና ጃንዋሪ ነው። በነገራችን ላይ እንዲህ አይነቶቹ አገላለጾች መጨመሩ የተሻለ አለመጨመሩ ደግሞ ጉዳት ተደርጎ መታሰብ የለበትም። ምክንያቱም ብር ያን ጊዜ 50 ምናምን ያን ከመጨመሩ በፊት የነበረው የብር ዋጋ ኢንፍሌሽኑ አብሮን ነው ተከትሎ ነው የመጣው። ያኔ እንገዛው የነበረው 1 ኪሎ ሩዝም በይው ስኳር አሁን ስንገዛው የዛን ጊዜውን ብር ነው ይዞ የሚመጣው፣ ብዛቱ አይደለም ብዬ ነው። እሺ ልክ ነው። እና ያን ይመስላል። እኔ ኦነስትሊ በዚህኛው እንደውም ሴቭ ለማድረግ ችዬ ነበር። ከደሞዝ ባለፈ ፕሮጀክቶቹ ብዙ የሚሰራባቸው ናቸው ስለሚባል ምንድን ነው ግን ኤንጂኦ የሚሰራው? ብዙ ጊዜ የስለላ የሆነ ነገር ተደርጎ ነው የሚታሰበው ኤንጂኦ። እሱ ምንድነው ሀይር ላይ ፖዚሽን። አሁን ለምሳሌ የዩኤስአይዲ ሚሽን ሰራተኞች የአገሪቱ ዜጎች ናቸው ዋናዎቹ ማለት ነው። እነሱ እንዲህ አይነት ስራ ሊሰሩ ይችላሉ፣ ኦር ደግሞ ሌሎቹ ሊሰሩ ይችላሉ።
ግን ዊዛውት ሚሽን የሚሰራ ኤንጂኦ የለም ኦነስትሊ ስፒኪንግ። ግን ያ ተመንዝሮ ታች ላለው ሰራተኛ ይደርሰዋል ማለት አይደለም። ነው የውጭ ጉዳይ ፖሊሲ ነው። እርዳታ በውጭ ጉዳይ ፖሊሲ ስር ያለ ነገር ነው። ሶ ምንድን ነው ያንን ደግሞ የሚያስፈጽሙ በቀጥታ የእነሱ ዜጎች ናቸው። ግን አንተ እንዳልከው ያለምንም ሚሽን የሚሰራ ነገር የለውም። አንዳንዶቹ የሃይማኖት ሚሽን አላቸው፣ አንዳንዶቹ ፖለቲካል ሚሽን አላቸው። እንዲሁም ብዙ ጊዜ አሁን ዩኤስአይዲ ዲስማንትል ሲሆን ፓርላማው ይከራከር የነበረው ምንድን ነው የአሜሪካ ውጮችን የምታግባባበት ሶፍት ፓወሯ ነው። ሶፍት ፓወሯ ለምሳሌ በኃይል ትይዛለህ አይደለ? በኃይል ታስፈራራለች እንደዚህ ግን ደግሞ ሶፍት ስኪል ነው ይሄ ሶፍት ፓወር የምትደራደርበት ነው። ይህን ያህል ብር እረዳለሁ፣ ይህን ያህል ችግርተኛ እረዳለሁ ምናምን ብሎ መደራደሪያ ነው። እና ለምን ዩኤስአይዲ ዲስማንትል ይሆናል ብሎ ይከራከሩ አርጊው ያደርጉ ነበር። ኤኒዌይስ ስቲልም እንትን አላለም አይደለ? እንደት እየተከራከሩ ነው። ጠፍቷል። ግን በውጭ ጉዳይ ፖሊሲ እንትን ውስጥ ሆኖ ሴክሬታሪ ኦፍ ስቴት ውስጥ ሆኖ ዋና የሚባሉ ላይፍ ሴቪንግ ኢመርጀንሲ ላይ ህይወትን የማዳን ስራ ይሄ አደጋ ጋር ተያይዞ የተፈጥሮ ወይ ሰው ሰራሽ አደጋ ሲደርስ ኢመርጀንሲ የማቅረብ ከኤች አይቪ ኤድስ ጋር የተያያዙትን የተጀመሩ ስራዎች አሉ። እነሱን እንደዚህ አይነቶች ናቸው እንጂ ሌሎች የዲቨሎፕመንት ወርኮች የሉም፣ የትኛውም ሀገር ላይ የሉም። ግሎባል ነው የጠፋው ማለት ነው። ሶ ያንን ነው ይመስል የነበረው። ግን ደግሞ እኔ አሁን እንዳልኩት እዚህ ላይ እንትን ማምለጥ የለብኝም ብዬ አስባለሁ። አካውንቴብል መሆን አለብኝ፣ ሪስፖንሲቢሊቲ መውሰድ አለብኝ። እንደማን ሰው ተርፎት አይደለም ገንዘብ የሚቆጥበው፣ ተቸግሮ ነው። እኔ ለብዙ ሰው መክራለሁ፣ ግን እኔ አልችልም። ባይዜ የሚገርመኝ ነገር እሱ ነው። ትሪፍት ሴቪንግ የሚሉት አለ አይደል? ተቸግረሽ ዛሬ 3 የምትበይ ከሆነ አንዱን ትተሽው አንደኛው ወደ ሴቪንግ እንዲሄድ ማድረግ ነው። እና ክርክርም አለ። ድሀ ይቆጥባል አይቆጥብም፣ ግን ይቆጥባል ነው የመጨረሻው ሎጂክ። እናቶች ምናምን ገበያ ጉሊት የሚሰሩ ሲቆጥቡ ስለምናይ እና በዛ ልክ ሄጃለሁ ለማለትም አልችልም እውነት ለመናገር። በዋናነት ግን የህመሜ ሁኔታ ተስፋ ያስቆርጠኛል። አሁንም ምፈራ ማዝ ነው ከስራ አጥነቴ ቀጥሎ በጣም የሚያስጨንቀኝ ነገር እሱ ነው። እንደ ማንኛውም ሰው በሆን ችግር የለብኝ፣ የትም ሜዳ በውድቅ የትም እንትን ብል፣ ግን መድኃኒት ሳላቋረጥ መውሰድ አለብኝ። ማንኛውም ምግብ የተለየ ምግብ አይደለም የሚፈልገው፣ ዝም ብሎ ማንኛውን ምግብ መብላት ይኖርብኛል። ጠዋት ወስጄ ሳልበላ ወስጄው ማታ ደግሞ በባዶ ሆዴ ልደግመው አልችልም። መድኃኒቱን ከባድ ነው፣ ይጥለኛል። ወይ መድኃኒቱን ማቋረጥ ደግሞ ፓራሊሲስ ጭንቅላት ማሳት፣ ይሄ ስፓይናል ኮርድን ነው የመጀመሪያ ዲሴብል የሚያደርገው ማለት ነው። እና እሱ ያስፈራኛል። የምፈራው ዝም ብዬ አይደለም። 3-4 መሬት ልሼ ስለተነሳው ነው። 4 ወር 5 ወር ተኝቻለሁ። አሁን ቪኤንጂ መጨረሻ ስሰራ አምና ጥቅምት እዚህ አዲስ አበባ መጥቼ እንደ ብርድ ጀመረኝ። ግሩም ሆስፒታል ሲሄድ ቲቢ ተገኘብኝ ማለት ነው። ያ ቲቢ መድኃኒቱን አስጀመሩኝ። በቃ ደቀኩ። ኦልሞስት 4 ወር እስከ ጥር ድረስ ተኝቼ ነበር። መስሪያ ቤቱ ጥሩ ስለሆነ ጓደኞች ጥሩ ስለነበሩ ስራዬን ከበር ያደርጋሉ። መስሪያ ቤቱም ያው ቲቢ ሲሆን ደግሞ ትንሽ ይፈቀዳል። ኮሚኒኬብል ዲዚዝ ስለሆነ ተላላፊ ስለሆነ የሰራተኛውን ጤና የሌላውን ሰው ለመጠበቅ እንትን ይባላል። ና ከዛ ያለኝን የአመት ፈቃድም ግማሽ ቀንም እንደሰራ እንደሄድ እየተደረገ ብቻ ወደ 4 ወር በስራ ላይ አልነበርኩም ማለት ነው። ደሞዜ ግን አልቆምም። መቅድም ሰራም እንደዚሁ ታሜ ወድቅ ያለሁ። ባህር ዳር ሰራ ኬር እንደዚሁ ታሜ ክሪቲካሊ፣ እንደውም ሌሊት በር ተሰብሮ ጎረቤት ገብቶ ሆስፒታል ወስዶ ያተረፈኝ ጊዜ ያለና እሱ ነገር ተመልሶ እንዳይመጣ ፈራለሁ። እኔ የሚያስጨንቀኝ እሱ ነው። በጣም ፍርሃት አለብኝ፣ አንዛይቲ አለብኝ። ከዚህ ደግሞ ከስራ ከማጣት ጋር ተያይዞ በቃ ከጓደኛ ጋር አልቀርብም አሁን ባለው እንትን። ምክንያቱም አንዳንዴ እኔ ፐርሲቭ ማድረገው ሊሆን ይችላል፣ እነሱ እኮ አልጠሉኝም ይሆናል። ግን ፐርሲቭ ማድረገው ስልክ ካላነሱልኝ፣ ቴክስት አድርግልኝ ፕሊስ ካሉኝ በቃ ከሌላ ጋር እያይዘዋለሁ፣ አልፈለጉኝም ማለት ነው እላለሁና ከስራ አጡ ጋር ሲደመር ከምችለው በላይ ሆኗል አሁን ማለት ነው። አንድ ጥያቄ አለኝ። ቤተሰብ አለ? እናት፣ አባት፣ ወንድም፣ እህት?
እኔ አያቴ ጋር ነው ያደግኩት። እህት፣ ወንድም፣ አያት እና አለኝ እንደ ማንኛውም ሰው። አያቴ ናት ያሳደገችኝ። አያቴ በጣም ቆይታለች። ከ30 ዓመት በፊት ነው የሞተችው። አባቴ በቅርብ 4 ዓመት ውስጥ ሞተዋል። ከብዙ ሴቶች ነው የወለደው ልጆችን። ያለመቀራረብ ነገር ይታያል፣ ቴንደንሲ አለ። ኦልሞስት አንድ ላይ አላደግንም። ስላላደግን ነው የመግባባቱም ነገር ብዙ አይደለም እና እኔ በግሌ ነው ነገሮችን ቻሌንጆችን የምወጣው ማለት ይቻላል። ስታምም ራሴ ነው የምሄደው። ስታፍ ካለ ስታፍ ይረዳኛል። ከሌለ ግን ቤት ዘግቼ የታመንኩባቸው ቀናቶች አሉ። እንዳልኳችሁ ትዳር አልያዝኩም። በዋነኛነት ጓደኛ ነበረኝ። መታመሜን ሳውቅ ነው ግን ያው እኔ ያደረኩት ማለት ነው፣ እሷ ከኔ ጋር ያላትን ግንኙነት እንዲቆም። ምክንያቱም ሰውን መጉዳት የለብኝም። እሷ ኢንሲስት አድርጋለች ከኔ ጋር ለመቀጠል፣ ግን አይሆንም እና የሚያስደስተኝ ነገር ነው እሱ ውሳኔው። የራሷን ላይፍ ትኖራለች ማለት ነው። ረጅም ጊዜ አብራ ይኖራለች። በእርግጥ እሷ የራሷን ላይፍ ትኖራለች። ደቡብ አፍሪካ ነው የምትኖረው። ከዛ በኋላ ምንም እንትን ያልኩት ነገር የለም። እሷ ጥሩ ሰው ስለነበረች ከዛ በኋላ እፈራለሁ። እንደሱ አይነት ሰው በጣም ሃይማኖተኛ ሰው ናት። እኔ ደግሞ በሌላ መልኩ ነው ያለሁት፣ በተቃራኒ ጫፍ ላይ ነው ያለሁት። ተስፋ የመቁረጥ ነገር ስላለ ትንሽ ስቴብል አይደለሁም እና እንደዚህ አይነት ነገሮች ስላሉ ያው ትዳሩም አልሄድኩበትም ማለት ነው። ኦልሞስት አያማለሁ ብቻዬን ነው ያለሁት። እሱ ነው አንድ የሚያስፈራው፣ ስታመም የሚያስፈራው ነገር እሱ ነው። የሆነ ጊዜ በጣም አሞኝ እንደውም አንዳንድ ጓደኞች እንዴ ሆስፓይስ እናስገባ እንዴ ምናምን ሲሉኝ በቃ ርን ያልኩት። በቃ ማለት ሆስፓይስ ማለት ይሄ ድርጅት ውስጥ ሄደሽ ትገቢያለሽ ማለት ነው እና በዛ እድሜ ግን ያው በቃ 3 4 ወር 5 ወር ታሜ ቀጣሪ ድርጅቶችም ስለሚያዝኑና ደሞዝ ስለማያቋርጡ በዛ ሂደት ላይ ለመዳን ለማገገም ችያለሁ እንጂ ቀጣሪ ድርጅቶች ደሞዝ ቢያቆሙብኝ አስቢው፣ ቤት ኪራይም ከፍሎ አይኖርም። ለምግብ ለምን ለመሰረታዊ ነገሮች ሕክምና አለ። ሕክምና አሁን የነበርኩበት ድርጅት በርካታ ሕክምና ወጪዎችን ይሸፍን ነበር። አየር መንገድም እንደዚሁ አየር መንገድ ሁሉን ነገር ይሸፍናል ሕክምና እዛ በነበርኩበት ሰዓት ላይ። አሁን ደግሞ ስራ ሳጣ በጣም ትልቁ ጭንቀቴ እሱ ነው። መታከም ስፈልግ ሕክምና ወጪው በጣም ከፍተኛ ነው። አንድ ጊዜ ሄደ 20 30 40 ሺህ ብር ነው የምታወጣው። ይሄኛው መሳሪያ ስትባል ያው እንደ ባለሙያ አስተያየት አትሰጥም። እሺ ነው የምትለው፣ አትጨቃጨቅም። መድኃኒቶች ይታዘዛሉ እና እንደዚህ አይነት ነገሮች ስለሚሆኑ እሱ ትንሽ እንትን ይለኛል። አሁን እኔ ስራ ማጣቱ ብቻ አይደለም ተጨማሪ ህመሙም ነው የሚያስጨንቀኝ ማለት ነው። ለምን ስራ ማጣቱ ገቢ እንዳላገኝ አድርጎኛል። ገቢ አለማግኘቴ ደግሞ መሰረታዊ ነገሮችን እንዳልሸፍን፣ ምግብ፣ ማደሪያ፣ መጠለያ። ኦነስትሊ ስፒኪንግ እኔ ጎጃም በረንዳ ነው የምተኛው። 70-80 ብር እየከፈልኩ የቀን ሰራተኞች የሚተኙበት ቦታ ነው የምተኛው አሁን። አዎ እና ተባይ በቃ ይበላኛል ማለት ነው። ካን ኢማጂን። እና ይሄ ያው ምልህ በጣም ብዙ ሰዎች እየኖሩት ነው ያለ ላይፍ። እኔ በአንድ ጊዜ እንደዛ ተንሸራትቼ ስወርድ ከባድ ነው በጣም። ከነበርኩበት ሁኔታ ባልጠበቅኩት ሁኔታ ተንሸራትቼ ነው የወረድኩትና እሱ ትንሽ ከባድ ነገር ነው። እንደምታዩኝ በጣም ትልቁ ጤንነት ሲሰማኝ 51-52 ኪሎ ነው የምሆነው። አለበለዚያ አንደር ዌት ነኝ እና መሸከም የጉልበት ስራ መስራት አልችልም። እኔ ሌላ ስራ ግን አይካን አንድል ብዬ ነው የማስበው። እና አሁን ያው ትልቁ ቻሌንጄ ስራ ለሰርቫይቫል የሚሆንም ቢሆን ቅድም እንደተናገርኩት ለምሳሌ ምን አይነት ስራዎች፣ ምን አይነት ድርጅቶች ካንተ ጋር ቅድም የጠቀስክልን የኢንተርናሽናል የስራዎችን የሚሰሩ ከውጭ የሚመጡ ድርጅቶች ነበሩ። ከነሱ ጋር ደግሞ በመንግስት የመሰሪያ ቤትም ሰርተሃል። በእርግጥ ከነዚህ ያለህ ልምድና
ካንተ ሙያ ጋር የተገናኘ ስራ የሚሰሩ ተቋማት እነማን ናቸው? በደንብ ደግሞ ካንተ ጋር ቢሰሩ አንተን ሊያተርፉብህ የሚችሉት። አሁን ስለ ተቋማት ከሆነ እያወራን ያለ ነው። ማህበራዊ ኃላፊነታቸው እንዳለ ሆኖ በአንተም ማትረፍ አለባቸው። ለአንተ 1000 ሲከፍሉ በአንተ በኩል ሌላ 1000 ገቢ ማግኘት አለባቸው። እንዲህ አይነት ተቋማት ሊሆኑ የሚችሉት እነማን ናቸው? እንግዲህ ቀደም ብዬ ያው የት እንደሰራው ተናግሬ ያለው፣ ግን በምን ሙያ እንደሰራው አልነገርኳቸውም። እሱን ግልጽ ማድረግ ይጠበቅብኛል። እኔ ፕሮጀክት ማኔጅመንት ላይ ኢምፕሊሜንቴሽን ላይ በጣም ኮንተንት ኤክስፐርት ነኝ ብዬ ነው የማስበው። በኢትዮጵያ እንደዚህ እኔ እችላለሁ የሚል ሰው ብዙ አይን አውጣ ተደርጎ ነው የሚታየው። እኔ ግን የምችለው ነገር እችላለሁ ነው የምለው። እኔ እችላለሁ ብዬ ነው የማስበው። በደንብ ብዙ አመት የሰራሁበት ስለሆነ ስልጠናዎችን ወስጃለሁ። ፕሮጀክት ማኔጅመንት እኔ ታንዛኒያ አሩሻ 1 ወር ነው የሰለጠንኩት ሄጄ። ስለዚህ በዛ ዙሪያ የሚሰሩ ድርጅቶች ካፓሲቲ ስትሬንግዝኒንግ ኬር ላይ 4 አመት የሰራሁበት ነው። አሁን ቬኒጂ ላይ የሰራሁበት ነው። ሲኒየር ኦፊሰር ሆኜ የሰራሁበት ነው። በኮሚኒቲ ሞቢላይዜሽን ማህበረሰብን ማንቀሳቀስ፣ እንዲሁም ደግሞ ሪሶርስ ሞቢላይዜሽን ሀብት ማፈላለግ ላይ ፕሮፖዛሎችን መጻፍ፣ ትሬኒንጎችን ፋሲሊቴት ማድረግ፣ ኮቺንግ ሜንተሪንግ የሚሉት አለ ቴክኒካል ተርሞች፣ እነሱን ሁሉ ማድረግ ማለት ሰራተኛን በኦን ዘ ስፖት ሄዶ በሚሰራበት ቦታ ማብቃት መደገፍ ማለት ነው። እነዚህን ስራዎች በደንብ እሰራለሁ ብዬ አስባለሁ። እነዚህን የትምህርት ዝግጅት ያለ መጀመሪያ የትምህርት ዝግጅቴን ሲደመር እነዚህን ሙያዎችን የሰራሁባቸው ሙያዎቼ ናቸው። እነዚህን አፕሪሼት የሚያደርግ ድርጅት ብቀጥረው በዚህኛው አሁን ከተዘረዘርኳቸው በአንዱ ሊጠቅመኝ ይችላል ብሎ የሚያስብ ድርጅት ከሚሰራው ስራ ጋር የእኔ የትምህርት ዝግጅትና የሰራሁባቸው የስራ ልምዶች አላይን የሚያደርጉ የሚጣጣም ሆኖ ካገኙት በእናንተ በኩል ወይ ለእኔ ቀጥታ ደውለው ኦፈር ቢያደርጉኝ እኔ ምልህ መስራት እችላለሁ ብዬ አስባለሁ። አንደኛ እሱ ነው እና ይህን የሚሰሩ በብዛት እንዳልከው ኢንተርናሽናል ኤንጂኦዎች አሶላስ ሎካል ኤንጂኦዎች ናቸው። አሁን እንደ አጠቃላይ ስታየው የኤንጂኦ ሴክተሩ ተመቷል በሁለት ምክንያት። አንደኛ ዩኤስአይዲ ዲስማንትል ስለሆነ፣ ዩኤስአይዲ ቀላል አይደለም፣ ሜጀር ዶነር እሱ ነው፣ ግሎባሊ ነው፣ ኢትዮጵያ ብቻ አይደለም። የአሜሪካ መንግስት የሚሰጠው ገንዘብ በጣም ሜጀር ነው። ፕላስ አውሮፓ ራሽያና በዩክሬን ጦርነት ሪሶርሱን አሎኬት የሚያደርጉት ወደዛ ነው፣ ወደ ዩክሬን። እዛ አካባቢ ላሉ ሰዎች ነው እርዳታ በብዛት የሚሄደው። እሱም ሌላ ተጽዕኖ አሳድሯል ማለት ነው። እንደዚህ አይነት ነገሮች ስላሉ የሲኤስኦ ወይም የሲቪል ሶሳይቲ ሴክተር ሺሪንክ አድርጓል። እንደ አጠቃላይ ነው ይሄ የምነግር። ላንድስኬፑ ይህን ነው የሚመስለው። ግን ደግሞ አሉ የሚሰሩ ሎካል ኤንጂኦዎች የሚሰሩ አሉ፣ አገር በቀል ግብረሰናይ ድርጅቶች ማለት ነው። ኢንተርናሽናል ኤንጂኦዎች የሚሰሩ አሉ። እኔ አልመርጥም። ያገኘሁት ቦታ ላይ ኦፈር ቢያደርጉኝ ደስተኛ ነኝ። እንዳልከው ዊን ዊን ነው። እኔን እየረዱኝ ስራቸውንም እያስፈጸሙ ነው የሚቀጥሉት ማለት ነው። እና ይሄ በአንድ ድንጋይ 2 ወፍ እንደሚባለው አይነት ነገር ነው የሚሆነው። እሱ አንድ ነገር ነው። ከዛ ውጭ ግን ሌሎቹ በየትኛውም መልኩ ቢረዱኝ እኔ አሁን ደስፐሬት ነኝ። የጎዳና ተዳዳሪ የሚባለው አይነት ጫፍ ላይ ነው አሁን ያለሁት። ቨርጅ ላይ የሆነ አፋፉ ላይ ነው ያለሁት። በቃ ምለ አሁን ሳንቲም ለአልጋ ምከራይበት የሚሰጠኝ ሰው ጓደኛ ደውዬ ምን ብዬ ምናምን ዛሬስ የለኝም ካለኝ ምን ማድረግ እችላለሁ? ውጭ ነው ምተኛው ማለት ነው። ኦነስትሊ ስፒኪንግ አይ ዶንት ኖ በዚህን ያህል ባልገልጸው ደስ ይለኛል። በቃ እኔ አሁን እዚህ ከተማ ውስጥ እየራበኝ እየጠማኝ ነው ያለሁት። በቃ መግለጽ ካለብኝ ማለት ነው ከ24 ሰዓት በላይ ምግብ ማላገኝበት ሆነ ሲቹዌሽን አለ። ስራ ፍለጋ ቀላል አይደለም። ሪሶርስ ይፈልጋል፣ ያደክማል። ኢንተርኔት ክፍያ አለው፣ ፎቶኮፒዎች ምናምኖች፣ ትራንስፖርት አለ። እናንተ ጋር በእግሬ ነው የመጣሁት። እኔ አሁን ከየት ከፒያሳ ገብርኤል ነበርኩ ስደውይልኝና ተመልሼ አብሮት ገባውና እዛ ቆየው። ከአብሮት ነው አሁን እንደገና የመጣሁት ማለት ነው። እንዲህ አይነት ነገሮች ሎንግ ዲስታንስ ሄዳለሁ፣ እጓዛለሁ እና ዝም ብሎ ምንድን ነው የተዘጋ የሚመስል በር አለ። ለኢንተርቪው ለሾርት ሊስት ተደረኝ እንኳ አፕላይ የማደርግባቸው ቦታዎች እኔ 50ና ከዛ በላይ አሟላቸዋለሁ ብዬ ማስባቸውን ነው አፕላይ የማደርገው ፎር ዩር ኢንፎርሜሽን። ግን ለኢንተርቪው እንኳን ማልጠራበት ነገር አለ እና እኔ ማርኬቱም ራሱ የጆብ ማርኬቱ ትክክል ነው የሚል እምነት የለኝም።
የሆነ እንትን አለው ማለት ነው ወይን የሚያልገባኝ ነገር። እኔ ደግሞ እንግዲህ እንዳለመታደል ሆኖ በጣም ጠንካራ ኔትወርክ ሰዎችን ከሊኮ እዚህ ቦታ አለ እሱ ያስቀጥር ምናምን የምለው ሪላይ የማደርግበት የለም። ሶ እንደዚህ አይነት ሁኔታ ነው ያለ እና ቀጣሪ ድርጅት እነሱ ናቸው። ግን አቶ ተክሌ ሌላውም ድርጅት ቢሆን በቃ እኔ ከመለመን ማንኛውም ሰው ይሄ ልጅ እኮ እንደዚህ ባሰራው ብልከውና ቢላላከኝ ጉዳይ ቢያስፈጽምልኝ እና ይሄንን ብሰጠው ቢለኝ ለመስራት ዝግጁ ነኝ። እንዳልኩ ሸክምና የጉልበት ስራ ነው የማልችለው በዛ መልኩ ስላልሰለጠንኩ ስላላደግኩ። ነገር ግን እኔ አሁን ቅድሚያ የማረፊያ ቦታ፣ ንጽህና መጠበቅ፣ ምግብ አትሊስት ቢቻል 3 ያልበለዚያ 2 ከመድኃኒት ጋር የሚጣጣም እነዚህ ነገሮች ሴኩር ማድረግ የመጀመሪያው ነው። ሰርቫይቫል ነው አይደለም፣ የመጀመሪያው መኖር ነው፣ እንደ ሰው መኖር እሱ ነው። እና ለምን አይ ነው በዚህ ሁሉ ችግር ውስጥ እያለፍኩ ኮንፊደንስ አለኝ የተወሰነ ተሟጦ አልጠፋም። የሚገርማችሁ 15ኛ ወሬ ነው አሁን ስራ አጥቼ ስንከራተት፣ ግን ኮንፊደንስ አለኝ ወደ ሙያዬ እንደምመለስ አንድ ቀን ኮንፊደንስ አለኝ በሙያዬ። የኤንጂኦ ስራ ወይም የተቸገሩ ማህበረሰብን መርዳት ነፍስና ስጋዬ ነው ለእኔ። አይላቪት እወደዋለሁ በጣም። ለምን ላለፉት ጊዜ በብዛት የሰራሁት እሱን ነው። ወላጅ አልባ ህጻናት፣ ወላጆቻቸው የሞቱባቸው ህጻናት እና ቤተሰቦቻቸው፣ ስራ አጥ ወጣቶች ላይ በኤችአይቪ ኤድስ ቫይረስ ጋር የሚኖሩ ማህበረሰቦች ወይም ኤችአይቪ ቫይረስ በደማቸው የሚገኝ ሰዎች፣ የአካል ጉዳተኛ ማህበረሰቦች፣ አረጋውያን፣ መንገድ ላይ የወደቁ አረጋውያን። ደሴ ሸልተር ነበር፣ እሱን ማኔጅ ያደረግ ነበር በኮቪድ ጊዜ። እና የተቸገሩ ሰዎች ጋር መስራት ለእኔ በቃ የተሰጠኝ ነው የሚመስለኝ። የሰለጠንኩትም እንደዛ ነው። ባይዘ ስልጠናው ያው ሶሲዮሎጂ ስለምታውቁት በዛ መልኩ ነው እነሱን። እና እሱ ያው የመጀመሪያው ምርጫ ነው። ደስ ብሎኝ ስቄ ተቀብዬ የምሰራው ስራ ነው። ግን ደግሞ እኔ መምረጥ አልችልም አሁን በዚህ ሰዓት። ለምን መኖር ስላለብኝ ማለት ነው እንደ ሰው። እሺ፣ ጥሩ ነው። የትምህርት ደረጃም የአገልግሎት ጊዜ ልምድንም ብዙ ያካተተ ነው። ከዚህ ጋር ተያይዞ ግን መቼም በትምህርት ጉዳይ ቢሆንም አውሮፓን አይቶ እንደመጣ ሰው በስራ አጋጣሚም ተመልሶ መሄድ ነበረ ወደ አውሮፓ። አውሮፓ ተመልሼ አልሄድኩም። ሌላ ሀገር እስከ አፍሪካ ሀገር ውጭ ግን? ከአፍሪካ ውጭ ኔዘርላንድ እጄ በነበረበት ጊዜ ብራሰልስን ቆይቻለሁ። እንዴት አልቀረህም የሚልም እኔ ጥያቄ ነበረብኝ። እንደዚህ አይነት ጥያቄ እንዴት ትመጣለህ አሉኝ። እዛው መስሪያ ቤት የላከኝ መቅድም እያለሁ ነው የሄድኩት። ዲሞኝና እንዴት እመጣለህ? እኔ በቃ እኔ አሄት በቃ እዛ መኖር አሄት። በእውነት ነው የምነግራችሁ፣ ኢትዮጵያ በጣም እወደዋለሁ ሀገሩን፣ ደስ ይለኛል። በዚህ አጋጣሚ ኢትዮጵያን እንደኔ ያያት የለም። ኤርፖርትም ስለሰራው 22ቱ ኤርፖርት ያለበት ላይ ሁሉ ትራቭል አድርጌያለሁ። በአውሮፕላን ይቻለሁ። ኤንጂኦም ስለምሰራ ትራቭል አድርጌያለሁ በመኪና ኢትዮጵያን ከኢሊባቡር እስከ ጎዴ፣ ከአክሱም እስከ አዋሳ፣ ከአዋሳም ሀገረ ሰላም ዝቅ ብዬ አይቻለሁ ኢትዮጵያ። እና ኢትዮጵያ አይላብ ለኢትዮጵያ አይነት ሀገር በቃ ቆንጆ ሀገር የለም። እንዳለመታደል ብዙ ችግሮች አሉብን። እና እኔ ያ ትዝ አይለኝም በወቅቱ። እዚህ ትምህርቴን ተምሬ ዲሰንት የሆነ ጆብ፣ ጥሩ ስራ እሰራለሁ። እንግዲያ ህመም ታም ያለው አውቃለሁ፣ በሽታ እንደታመምኩኛ ያኔ። ግን እሱም ያስፈራኝ ነበር ለመቅረት። ሄድከው ከመታመም በፊት ነው? ከመታመም በፊት ነው። 98 ነው እኔ መታመሜን ያወቅኩትና 98 99 አካባቢ ነው የታመምኩት እንትን ያልኩት። እና እሱም ያስፈራኝ። እና ታዲያ አውሮፓና አሜሪካ የተሻለ ሕክምና ለማግኘት በጣም ሰልጥኗል። ቴክኖሎጂው ሁምኖ አለ እዛ ላይ የተሻለ ሕክምና ለማግኘትም እንደውም እኮ ደዌ ሲጸና እኮ ሪፈር የሚባለው ወደ አውሮፓና አሜሪካ፣ ህንድና ፓኪስታን፣ ህንድና ቱርክ እንደዚህ ነው። ያ ተክሌ ግን ምን መሰለህ፣ እኔ አሁን ሰዎችም ጠይቄያለሁ በዛ ሰዓት ላይ ከኛ በፊት የሄዱ ተማሪዎች በተለያየ አጋጣሚ ሄደው ከዩኒቨርሲቲ እያለንም እየተማርን የወጡ ልጆች አሉ። እንዴት ነው ስትላቸው 9 ዓመት 10 ዓመት ሪፊውጂ ካምፕ አሳይለም ጠይቀ ቁጭ ነው የምትለው፣ ትጀዝባለህ ምናምን ሲሉ እንዴት ነው እኔ ህይወት ከዜሮ የምጀምረው?
እኔ በቃ እዚህ ምንድን ነው እዚህ ዘና እያልኩ አልሰራም እንደ ኢትዮጵያ። እንደገና እኔ እውነቴን ነው የምነግር አይ ላይክ ዘ ካልቸር ዘ ዌይ ላይፍ በቃ ኢትዮጵያ ደስ ይለኛል። ባህሉ ምኑም ከዚህ ከወጣሁ እኔ ከባህር የወጣ አሳ ማለት ነኝ። በጣም ጥሩ። የስራና የኢኮኖሚ ጥያቄ ነው። የትምህርትና የልምዱ ደግሞ ከሱ ነው። አንድ ጥያቄ ልጠይቅ። የዛሬ አሁን ኑሮህን ስትናገር ጎጃም በረንዳ እንደምታደር ነግረናል። የዛሬ ውሎህ በዚች ከተማ ውስጥ ብዙ ህዝብ ባለበት ከተማ እንግዲህ አዲስ አበባ የራበኝ እየጠማኝ ነው ሞላው ብለሃል። ድፍረት አይሆንብኝና መቼ ነው የበላኸው ምግብ? ትናንትና 5 ሰዓት አካባቢ አጋጣሚ ምንድነው አንድ ልጅ ነው የሆነ የምቀርበው ልጅ አገኘው፣ ታወራንና እሱ የሆነ ነገር እንትን አለኝ። ሄድኩ፣ ምሳ በላው 5 ሰዓት አካባቢ ማለት ነው። ስለዚህ አሁን ማሰብ ያለብኝ 70-80 ብር ልጁ 200 ብር ነው የሰጠኝ። 70-80 ብር ደግሞ ለአልጋ ማስተራረፍ አለብኝ። ስለዚህ ያንን ከፈልኩ አደርኩ ማለት ነው። ቴረብል ነው ላይፉ። እኔ እንደውም አሁን የተማርኩት ነገር ምንድን ነው ሰው እንደዚህ መኖር ይችላል እንዴ የሚለው። እኔ ይሄን ያህልም ሪዚሊያንት ጠንካራ ነኝ ገርሞኛል። ሰው እንደዚህ ሰርቫይቭ ማድረግ ይችላሉ የሚለው አንድ እየገረመኝ ነው። ከዚህ በላይ የሄድኩባቸው ቀኖች አሉ። 36 ሰዓት ምናምን የቆየሁበት ጊዜ አለ። እና የሆነ ጥፍ እያልክ በቃ መንገድ ዝም ብሎ መንገድ ላይ ምንም ነገር ሳይኖር እያደናቀፈ ትሄድበት ሁኔታ ነው ያለና ያ አለ ኖርማሊ። ግን አሁን የሚጨንቀኝ የህመም ጉዳይ ነው። የሚሰማኝ ነገር አለ አሁን እዚህ ጋር ስትሪክትሊ ሐኪም ይመክረኛል ሁልጊዜ መድኃኒት ሐኪም እንዳዘዘኝ እንደሰጠኝ መመሪያ መከታተል እንዳለብኝ። ግን እንዴት ነው የምከታተለው ነው? ኑሮ እኮ ይወስናል። ዝም ብሎ መድኃኒት መቃም አይቻልም። አስቸጋሪ ነገር ነው የሚመስለኝ እና እሱ ነገር በጣም እንትን እያለኝ ነው። እዚህ ጋር አሁን ከብዙ ጊዜ በፊት በጣም አሞኝ ስለነበረ አሁንም ይሰማኛል። ሙሉ ምርመራ ሙሉ ሕክምና ማድረግ እንዳለብኝ ይሰማኛል። እዚህ ጋር በዚህ ጎኔ ባይዘው ያልተኛም አሁን እያመመኝ ስለሆነ ማለት ነው። እና አድቫይዝ የሚያደርጉኝ ወደ ካንሰር ሊቀየርብህ ይችላል፣ አንድ ያስፈራኛል። ፓራላይዝ ልትሆን ትችላለህ፣ ሁለት እነዚህ ነገሮች ትንሽ ይከብዳሉ መድኃኒቱ የሚቆረጥ ከሆነ ነው። በፍቅር ህይወት ከነበረች ከፍቅረኛ ጋር እሷ አንተን ላለመለየት እንደዛ ፐርሲስታንት ነበረች። እንዲሁም እኔ ህይወቷን እንትን ማለት ስላልፈለኩ ሂጅ ብዬ እኔ ነኝ የገፋኋት አልክ። አሁን የምትኖረው ሳውዝ አፍሪካ ነው። ኮንታክት አድርጋችሁ ያለህበትን ኮንዲሽን ምናምን ታውቃለች? ከተወሰነ በፊት ብርሃን ለህጻናት እየሰራው አንዴ ኮንታክት አድርገናል። ደሴ ሰራም አንዴ ከቤተሰብ ጋር ቤተሰቧን ይዛ መጣ። ያው ቤተ ክርስቲያን ልጅ ናት፣ በጣም ገዳም ትሄዳለች እና ግሼን ተመልሳ በአጋጣሚ ደሴ ያገኘዋት የሆነ ቦታ እና አወራን፣ ተጫወትን። ያው አግብታለች፣ ልጆች ወልዳለች። አሁን ያለህበትን ሁኔታ ታውቃለች? ይሄንኛውን አታውቅም። አሁን ይሄን አታውቅም። እንደውም ኮንታክት የለንም። ከብዙ ጊዜ በኋላ ጠፋፍተናል። ያው ምልሽ አንዳንዴ እኔ እሷን ማስጨነቅም አልፈልግም። ሌላ ላይፍ ነው ያለች። ልጆች አሏት፣ 3 ልጆች፣ ባለትዳር ነች፣ ልጅ ታሳድጋለች። ሰው ሀገር ላይ ነው ያለችው እና ብትሰማ ትንሽ ከብዳታል። ሰው ደግሞ ብዙም እንትን አልልም ማለት ነው። ከዚህ በፊት ግን እዛ እያለሁ አንድ ጊዜ እግሬን ተሰብሬ የነበረ ብርሃን ለህጻናት እያለሁ ዝም ብሎ እግሬ ያው ከህመሙ ጋር አጥንት ይሳሳል አይደለም፣ ዝም ብሎ ጥፍ አለ እግሬና ጅማት ተበጠሰ። አንድ 3 ወር ምናምን በጀሶ ታስሮልኝ እግሬ ይንቀሳቀስ ነበር። የዛ ጊዜ ኮንታክት አድርጊያት ለህክምና የሚሆን ሳንቲም ልካልኛለች። እንደውም ከዛ እና እኔ በቸገረኝ ቁጥር እሷን ማግኘት ትንሽ ምናልባት አሁን ለምሳሌ አንድ ጓደኛህን ዛሬ ካገኘኸው እሱ ምሳ ጋብዞ 100-200 ብር ሰጥቶህ ነው የምትኖረው፣ ምንድን ነው የሚሰማ? ምንም በቃ እኔ አሁን ባዶነት ነው የሚሰማኝ ማለት ነው። በቃ ኤምፕቲ
ላይፍ ስትራክቸሩ ምን ይመስላል? አድራለሁ፣ እነሳለሁ፣ ጠዋት እመጣለሁ፣ አብረውት ቁጭ ላለሁ፣ ትንሽ አነባለሁ 3 ሰዓት 4 ሰዓት ትንሽ ጭንቅላቴ እንዳይዝግ አነባለሁ እዛ። ከዛ በኋላ ከሰዓት ያው ስማቀው ሰው ካገኘው ብዬ ወደ ፒያሳ ወደ 4 ኪሎ ምናምን እዛ አካባቢ ነው እኔ በብዛት ሰዎችን ማቀው። የሚጨንቀኝ የአልጋ ካጣው ነው። ባልበላ 2 ቀን 3 ቀን ቆይ ስለምችል ስለማቀው እና እሱ እንደዛ ነው የማደርገው ማለት ነው። ግን የሚሰማኝ ያው ቅድም ነግሬሻለሁ፣ ጭንቀት አለ፣ ከፍተኛ የሆነ ጭንቀት፣ ፍርሃት አለ። ስታገኛቸው በምን ምክንያት ነው የምትጠይቃቸው? ገንዘብ ስራ ተቋርጦብኛል፣ ስራ እንደሌለ ታውቃላችሁ እና ያው ያለውን ነገር በቃ ሆነስት ሆነ መንገድ ነው። እኔ ጫና አላረግም ምንም፣ በቃ ካለው አለው ከሌለው የለውም ነው። በቃ በዛ መልኩ ነው የምጠይቃቸው። የቀረ ነገር የለኝም። ያው ምለው ምንድን ነው አንድ አይነት ብቻ አይደል፣ ስራም ብቻ ላይሆን ይችላል። አሁን ለምሳሌ አቶ ተክሌ የሕክምና ተቋማት አሉ ትልልቅ አዲስ አበባ ውስጥ የግል ሆስፒታሎች አሉ። እነሱ አሁን ነጻ ሕክምና ቢያደርጉልኝ ይችላሉ። አንድ ድሀ መርዳት ምንም ማለት አይደለም ለእነሱ ብዬ አስባለሁ። እና እነሱም እንደዚህ መርዳት ቢችሉ የግድ ኢንካይንድ ማገዝ ይቻላል ማለት ነው። ሰው እኔ ስፔስ አለኝ እዚች ስራ እስክታገኝ ድረስ እዚህ ጋር ቆይ፣ አንድ ክፍል እዚች ጋር ና እና እኔ አዘጋጃለሁ። በጣም በጣም ዲስተርቢንግ ነው። እኔ አሁን አላወራም፣ እሄዳለሁ 20-30 ሰው የሚተኛበት ክፍል ውስጥ ነው የምተኛው። በቃ እኔ አላወራም። ምን ጋሽ ለምን ደሞ አታወራው ይሉኛል። ምን አወራለሁ? ጸሎት አድርጌ ዝም ብዬ ነው የምተኛው። እንዲህ ብናረግስ? እንዲህ አይነት ሀሳብ አላቅም እንግዲህ እንደዚህ አይነት 20-30 የሚኖርበት ቤት ትኖር ከሆነ እኛ አሁን ከመቄዶንያ ጋር የተሻለ ቅርርብ አለን፣ አብረን እንሰራለን። እንደው ለጊዜው መውጣት ስለምትችል ማለት ነው፣ ለጊዜው ማረፊያ አልጋም ስለሚኖር ቁርስ፣ ምሳ፣ እራትም ስላለ እንዲህ አይነት በኑሮ ነገር ውስጥም ያላችሁ ሰዎች ካላችሁ ኑ ብሎ ራሱ ጥሪ ያቀርቧል። ለእኔም ነግሮኛል ቢኒያም የመቄዶንያው መስራች። ፈቃድህ ከሆነ የተለየ እዛ ምናምን የሚለው ያው የግል ስሜት ሆኖ እንደ ድፍረት ካልቆጠርከው ለጊዜው እዛ ብትገባ፣ ይሄ ቪዲዮ ይወጣል። በእርግጥ በዚህ ቪዲዮ ምክንያት ስራም ምንም ካገኘህ ትወጣለህ። እዛ ብትገባ የተሻለ አማራጭ ለጊዜው መቆያ እንደ መጠለያ መሸጋገሪያ ይጠቅመሃል ብዬ ስላሰብኩ ነው። እኔ መቄዶንያን ካሰብክ አሁን በዚሁ ደውለ በዚሁ መግባት ትችላለህ። ምን መሰለህ ተክሌ፣ እኔ አሁን እውነት ያልተዳፈነ እንትን አለኝ፣ ህልም አለኝ። በቃ ምንም ዝም ብሎ ያልተዘጋ ወደ ስራ ይመለሳለሁ ብዬ ነው ማስበው። እና እዛ ውስጥ ከገባው ግን ትንሽ በጣም ከባድ ነው የሚሆነው። ማለት እንዴት ነው በጣም ቶታሊ የተረጅነት ስሜት ውስጥ ነው በቃ የምገባው ማለት ነው። እዛ ውስጥ ከገባው ያ ባይሆን ነው የምመርጠው እኔ በግሌ ማለት ነው። ማለት ስሜትህን አከብራለሁ። እሺ መልካም እድል እመኛለሁ። በቃ ስልክህንም የባንክ አካውንትህንም ቪዲዮ ላይ እናረጋለን። መልካም እድል ሁሉ እንመኝልሃለን። በሰላም ግባ። ምሳ ግን ጋብዘው።